የሐዋራዊት መሰረትን ቪዲዮ ብዙ ሰው ነው ሼር ያደረገኝ። ግን ነገር ስለምትወዱ ነው እናንተ ግርግር ሁካታ ምናምን ትወዳላችሁ። እኔ እኮ እንደዛ አይነት ሰው አይደለሁም። እኔ መሰረት ምንም ብትልን ያልቀየማትም። አሁን ከዚህ በፊት እኮ በጣም ብዙ እኔን የሚያወድሱ የሚያመሰግኑ እኮ ቪዲዮ ሰርታለች። አሁን ደግሞ ተራው ደግሞ የሰደበች ነው ያሾፈችብኝ ነው። በቃ ችግር የለውም። ማህበራዊ ሚዲያ ላይ እኮ ነው ያለ ነው። የፈለገችው ማለት ትችላለች። ትልቁ የሷ ችግር ሌሎች ሰዎች ደግሞ እንደፈለጉ እንዲሉ አትፈቅድም። አሁን በመሰረትና በእኔ መሃል በጣም ረጅም የሰማይና የምድር ያህል ርቀት አለ። የመሰረት ትልቁ በጎ ምግባሯ ምንድነው? ማህበራዊ ሚዲያ ላይ ሚና ወስዳ እሱን ብቻ በተሰራ ደስ የሚለኝ ሰዎች ትረዳለች፣ ታግዛለች። ከዛ ደግሞ ሙስሊም ነች፣ በዛ እህቴ ነች። ከዛ ውጪ ግን በሁሉ ነገር ላይ አንደኛ የማይዛመር ነገር ነው ሐሳብ የምትሰጠው። አሁን እኔ እዚህ ቪዲዮ ላይ የሰጠሁት ሐሳብ ካልገባት እኮ ዝም ብላ ማለፍ ትችል ነበረ። ግን በሁሉ ነገር ላይ ኮሜንት ማድረግ ትወዳለች፣ መናገር ትወዳለች። ከዛ የመሰረት ትልቁ ችግሩ እኔ መጥፎ ሴት ምናምን ሆና ሳይሆን ያለማወቅ ችግር ነው። አለማወቅ ደግሞ በእያንዳንዳችን ያለ ነው። ስለዚህ ማህበራዊ ሚዲያ የፈጠረ ነው። ነገ ከነገ በወዲያ የሚያውቁ ሰዎች፣ ሐሳብ የሚያራምዱ በሐሳብ የሚነጋገሩ ሰዎች ማህበራዊ ሚዲያውን እየያዙ ሲመጡ መሰረት በራሷ ጊዜ ትወጣለች። እኔ በደቦ በጀማ ማሰብ አልፈልግም። እኔ መሰረት እግረ መንገድ ነው የተገናኘ ነው። ማህበራዊ ሚዲያ ላይ ያለች ነች። ሰዎች ደግሞ ዝም ብላችሁ ጄጃ አታረጉም። እኔ ከዚህ በፊት 1-3 ቪዲዮ ሰርቼባት ነበር፣ ምክር አዘሎች። አትሰማም። ደግሞ እኔ ሰው ምንድነው የማደርገው? የማይሰሙ የማያውቁ ሰዎች ጋር መጫጫ አልፈልግም። አንደኛ እህትነቷን ሚስ ማድረግ አልፈልግም። ሁለተኛ ደግሞ ነገ ከነገ ወዲያ ትሻሻላለች ብዬ አምናለሁኝ በሪፎርም ስለማመን። በሰውነት ደረጃ ግን እኔ ከሷ የምበልጠው እሷ ከኔ የምታንስበት የምትበልጥበትም የለም። በፍጥረት ስርዓት ሁለታችንም አንድ አይነት ነን። ግን የመሰረት ትልቁ ችግር ምንድነው? አለማወቅ። በቃ ደፋር ነች። በቃ አለማወቅ ምንድነው የሚያደርጋችሁ? ደፋር ነው የሚያደርጋችሁ። ኃላፊነት አትወስዱም። እንደፈለጋችሁ ነው አፋችሁን የምትከፍቱት። ምንም አይነት አሁን መሰረት አይደለም ሰው ከሷ ተምሮ ሰው ሊሻሻል ልታግዝ ቀርቶ በሷ ትምህርት የሷ ትምህርት ራሷን አይቀይራትም። ግን ምንድነው እዚህ ማህበራዊ ሚዲያ ላይ ያየው ችግር በእነሱ መካከል አይመካከሩም፣ አይገሳጸጹም። ዝም ብለው ነው እየተሻሹ የሚደጋገፉት። እሱ ደግሞ ጥሩ አይደለም። እኔ እንደዛ አልለምድኩም። ስለዚህ ቀስ እያልኩ እኮ የተለየው እኮ ነው። እኔ በቃ እኔና መሰረት ምንም አይገናኘንም። እግረ መንገድ ተገናኘን። ትረሳኛለች ቀስ እያለች። ግን ምንድነው ጆሮ ቢኖራት ግን በትክክል ብታዳምጥ እሷንም አርነት የሚያወጣ እኔንም የሚጠቅም እነዛንም ደግሞ የተናገርኳቸውን ሰዎች የኔ እኮ ጥበብ እኮ ነው የማወራው። የእውነት እኮ ነው የምነግራችሁ። ትምክተኛ እኮ ስለሆንኩ አይደለም፣ ጥበብ ነው እኮ ነው የማወራው። ሁሉን ሰው በእኩልነት የሚቆጥር ሁሉን ሰው አርነት የሚያወጣ የሰለጠነ ዜጋ ሆነን በሰለጠነ ሕግ እንድንኖር እንድንከባበር እንጂ እኔ እዚህ ማህበራዊ ሚዲያ ላይ ማንም ጠላት ማንም ወዳጅ እንዲኖረኝ አይፈልግም። በበጎ ነገር ሳይ ደግሞ ሼር አደርጋለሁ፣ አበረታታለሁ፣ መጥፎ ሳይ ደግሞ ገስጻለሁኝ እንጂ መሰረት ብታመሰግናችሁም ብትወዳችሁም ሁለቱም አንድ አይነት ነው። ከእውቀት የመጣ መውደድና መቀባበል ከሆነ ግን በምንም አይነት ሁኔታ አይቀያየርም ራሱ። አሁን የዚህ ማህበራዊ ሚዲያ ላይ ሪስፔክት ማደርጋቸው ሰዎች አሉ። ከነሱ ሁኔታ መቀያየር ተነስቼ እኔ ክብሬን አላቋረጥም። ስለዚህ ያኔም ስታወድሰኝ በስሜት ነው፣ አሁንም የምትሰድበኝ በስሜት ነው። ስሜት ደግሞ አይን የለውም፣ ጆሮ የለውም፣ አያስተውልም፣ አይማርም፣ አያስተምርም። ጥልቅ ድንቁርና ማለት ነው፣ ቅዠት ነው ስሜታዊነት ማለት። ስለዚህ ራሷን አታውቀውም፣ ስትናገር ራሷን አታውቀውም እንጂ ለራሷ ክብር ቢኖራት እንደዛ አይነት ቃል አታወጣም ነበረ ለማለት ነውና አሁንም በአንድም በሌላ መንገድ እህታችን ነች፣ ትሻሻላለች፣ ትለወጣለች ብዬ ተስፋ አደርጋለሁ። በተረፈ ግን ይሄ እንትን እየተከታተላችሁ ክፍተት ስታገኙ የምታቀሳስሩ ሰዎች ግን እኔ እንደዛ ሰው አይነት አይደለሁም። ማንም ሰው የፈለገውን ይበለኝ፣ ችግር የለብኝም። ማንም ሰው የፈለገውን ይበለኝ፣ አበቃ ፔሬድ። ፈቅጃለሁ። መሳደብም አሁን እሷ ምንድን ያለችው አያነፋሱም አያጉስጉሱም እንደፈለጉ ይበሉ፣ መብታቸው ነው። በቃ ወጣው እኮ እዚህ ሚዲያ ላይ ከወጣ በኋላ ማንም ምንም አትበለኝ አይባልም። ስለዚህ ያላትን የሰጠችን ባለችበት ሰላም ትሁን። መልካም